የሙሉ ወንጌል አስተምሮ እንከን አልባ ነው፣ ከመጽሐፍ ቅዱስ ውጪ አንዳችም አስተምሮ የላትም የሚል ሀሳብ ስታንጸባርቅ ነበር እና ትክክል ነኝ አይደል? እንደዚህ ነው ያልከው። ትክክል። ዛሬ አይደለም ሁሌ ነው የምለው እኔ። ያ ትክክል፣ እውነት ነው። መልካም። እንደዚያ ከሆነ ከሙሉ ወንጌል አስተምሮ ውስጥ ወይም ደግሞ ካሉት የእምነት መገለጫዎች ውስጥ አንዱ በክርስቶስ ዙሪያ ላይ የምትሰጠው ትምህርት ነው አይደል? እንትኑም ማንሳት ትችላለህ። ነገረ ክርስቶስ ላይ ምንድን ነው ስፔሲፊክ አድርገው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ነስቷል፣ ስለዚህ ተዋህዷል ስንል እኛ አንድ አካል አንድ ባህሪ ብለን እናምናለን። እናንተ ግን አንድ አካል ሁለት ባህሪ ብላችሁ ታምናላችሁ አይደል? ትክክል። ይህ ሁለት ባህሪ በስላሴ ላይ ያለውን አስተምሮ ስላሴ በአካል ሶስት ናቸው፣ በባህሪ ደግሞ አንድ ናቸው የሚለውን አስተምሮ ከዚህ አስተምሮ ጋር አይጋጭም? እሺ፣ ጥሩ ጥያቄ ነው። አይጋጭም። ለምን አይጋጭም? እኛ ስላሴን በተመለከተ ኦብቪየስ ነው። አንድ ስናብራራ ምናብራራው አንድ ባህሪ ወይም አንድ መለኮት ሶስት አካል ስሪ ዲስቲንክት ፐርሰናሊቲ አለ ብለን ነው የምናምነው። ነገር ክርስቶስ ጋር ሲመጣ ሁለት ባህሪ አንድ አካል የሚለው አይጋጭም ወይ? ለምን ይጋጫል? ነገር ክርስቶስ ላይ እኮ ስንመጣ ስለ ስጋው ቃል ኢየሱስ ክርስቶስ ነው የምናወራው። ስላሴ ላይ ስናወራ ኦልሬዲ ቅድመ ዓለም እንደምታውቀው እግዚአብሔር ወልድ ሰው አልነበረም። ቅድመ ዓለም መለኮት ብቻ ነው የነበረው፣ አምላክ ብቻ ነው የነበረው። ድህረ ዓለም ነው ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሰውነትን ገንዘቡ አደረገ። የዛኔ ነው ፍጹም ሰው ፍጹም አምላክ የሆነው። የዛኔ ሁለት ባህሪያት አሉት፣ ዲቫይን እና ሂውማን ኔቸር ማለት ነው። ሁለት ባህሪያቶች አሉ። ስለዚህ አሁን ሁለት ባህሪያት የምንለው ቅድመ ዓለም አይደለም፣ ቅድመ ዓለም ሳይሆን ድህረ ዓለም ነው። ከድንግል ማርያም ስጋና ደም ተካፍሎ ከተወለደ በኋላ ሰውነትን ገንዘቡ ካደረገ በኋላ ነው ኦኬ ሁለት ባህሪ የምንለው፣ ሁለት ባህሪ አንድ አካል የምንለው። ስለዚህ ያንን የሚያፈርስ አይደለም። ኢየሱስ ቅድመ ዓለም ኦፍ ኮርስ መለኮት ብቻ ነው። ቅድመ ዓለም ሁለት ባህሪ የለውም። ቅድመ ዓለም አንድ ባህሪ ነው ያለው። ቅድመ ዓለም የታወቀ ነው። አንድ ባህሪ ሶስት አካል ነው ያለው። ያንን አንዱን ባህሪ ሶስቱ አካላት ፉሊ ሼር ያደርጉታል። ሁለት ሶስት ባህሪ የለም ቅድመ ዓለም። ኦኬ ድህረ ዓለምስ? ድህረ ዓለም ደግሞ እግዚአብሔር ወልድ ሰውነትን ገንዘቡ ስላደረገ ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሁለት ባህሪ ያለው ማለት ነው። የሰውነት ባህሪ ያለው እኛን ስለመሰለ ማለት ነው። በስጋና በደም የሚካፈል እንደሚል በነገር ሁሉ ወንድሞቹን ሊመስል የተገባ እንደሚል ሰውነትን ገንዘቡ ካደረገ ጀምሮ ሁለት ባህሪ ያለው የሰውነት ዲቫይን እና ሂውማን ኔቸር ማለት ነው። ስለዚህ ሁለት ባህሪ አንድ አካል የምንለው ያንን ነው። ኦርቶዶክስ ካሉኝ እኔ ኦርቶዶክስም የተለየ ነው የምታምነው ብዬ አላምንም በዚህ ጉዳይ ላይ። እኔ ኦርቶዶክስና እኛ ኦፍኮርስ ሙሉ ወንጌል ብቻ ሳይሆን ጠቅላላ እንደ ፕሮቴስታንት ኬልቄዶናውያንን እንደሚያውቁት፣ ስለዚህ ሁለት ባህሪ አንድ አካል አማኝ ነን። ኦኬ ስለ ስጋው ቃል ኢየሱስ ክርስቶስ ካነሳን ማለት ነው። ኦርቶዶክስም ከዛ ውጪ ነው እምነቷ ብዬ አላምንም እኔ ኦርቶዶክስም ማለት ነው። ይሄ ልዩነት አለን። ኦፍ ኮርስ ልዩነት ነበረ ልዩነት የመጣው ግን አይ ቲንክ የስነ መለኮት ነው ብዬ አላምንም ፐርሰናሊ። ፖለቲካል እንትንም ስለነበረው ነው ነገሩ እንጂ አሁን ብሬክ ዳውን ስናደርገው የኦርቶዶክስም እኛ የምናምነው ተመሳሳይ ነው። እንዴት እንደዛ ትላለህ ኤፍሬም? ማስረጃ ተመሳሳይ ነው። ለምሳሌ ኦርቶዶክስ አንድ ባህሪ አንድ አካል ብላ ነው የምታምነው። ኦኬ አንድ ባህሪ አንድ አካል ትልና ግን ኦርቶዶክስ መጠበቂያዎችን ታስቀምጣለች። ለምሳሌ ያለመዋዋጥ፣ ያለመቀላቀል፣ በታቅቦ የሚል እንደዚህ 3-4 መጠበቂያዎችን ትጠቀማለች። ምንና ምን ሳይዋዋጥ ማለት ነው? ምንና ምን ሳይቀላቀል? ምንና ምን በታቅቦ ነው ከተባለ ዲቫይን እና ሂውማን ኔቸር ሳይቀላቀል የምትለው። ስለዚህ በተዋህዶ ብትልም መጠበቂያዎችን ደግሞ ታስቀምጣለች አት ሴም ታይም ማለት ነው። ስለዚህ ሰውነቱንና መለኮትነቱን ክዳ አይደለም፣ ጨፍልቃ አይደለም። ኦኬ በመዋዋጥ አይደለም፣ ወይም ተጨፍልቆ አንድ በማድረግ አይደለም። ብሬክ ዳውን ሲደረግ ትምህርቱ ተመሳሳይ ነው።
ከኦርቶዶክስ ጋር ብዬ ነው ማምነው እኔ። ኦኬ ይሄንን በተመለከተ ማለት ነው ሁለት ባህሪ አንድ አካልና አንድ ባህሪ አንድ አካል የሚለው እናንተ አሁን ተዋህዶ ስትሉም ጨፍልቃችሁ ቢሆን ኖሮ አንዱን ውጦት የመለኮቱ ባህሪ የሰውነቱን ወይ ሰውነቱ የመለኮቱን ውጦት እንደዛ ቢሆን ኖሮ በቃ ሄረሲ ነው፣ ትክክል አይደለም፣ ተጋጨን፣ ያኔ ትልቅ ሄረሲ ነው። አሁን ግን የእናንተ ምንድነው በተዋህዶ ትሉና አዝ ሴም ታይምስ ደግሞ ተመሳሳይ ባለመዋጥ ባለመቀላቀል በታቅቦ እንደዚህ ትላላችሁ። ሁለቱን ባለመዋጥ ማለት መለኮቱ ሰውነቱ ደግሞ የመለኮቱን ባህሪ ሳይውጥ ማለት ነው። ስለዚህ ብሬክ ዳውን ሲደረግ ዞሮ ሁለት ባህሪነቱን በሚያሳይ ሁኔታ ወይ እሱን በማይጨፈልቅ ሁኔታ ነው አንድ ባህሪ አንድ አካል የምትሉት። ሶ እዛ ላይ እኔ ፐርሰናሊ ያን ያህል ልዩነት አለ ብዬ አላምንም። ብሬክ ዳውን ሲደረግ ተመሳሳይ ነው። ተርሙ ቢለያይም ሁለት ባህሪ አንድ አካልና አንድ ባህሪ አንድ አካል ብሬክ ዳውን ሲደረግ ግን እናንተም ሁለት ባህሪን እንደምታምኑ ነው ማምነው ማለት ነው። ምክንያቱም ሳይዋጥ ሳይቀላቀል በታቅቦ እንደዚህ ያላችሁ መጠበቂያዎችን ስለምታስቀምጡ ማለት ነው ኦርቶዶክስ። እና ይሄ ነው የኔ እንትን ማለት የፉአይ እሱኛውን ሳይሆን እኔ የሄድሁትኝ ፍጹም ሰው ፍጹም አምላክ ልክ ነው። ፍጹም ሰው ፍጹም አምላክ ካልንና አንድ አካል ሁለት ባህሪ ካላችሁ ነው የኔ ከስላሴ በአካል ሶስት በባህሪ አንድ ከምንለው ጋራ እንዴት ነው አንድ ባህሪ ብላችሁ የምታምኑት ነው? ምክንያቱም ሁለት ባህሪ ይሆናል። አሁን አንተ በመለስክልኝ ከሆነ ፍጹም ሰውነቱን ከስላሴ ጋር ሲሆን ያጠዋል ወይ እያልከኝ ነው? ይህንን ባህሪውን ከስላሴ ጋር ሲሆን አይደለም። አሁን እኮ እንደሱማ ካሉን የእርሶ ትምህርት ነው ትክክል የማይሆነው ማለት ነው። አሁንም በጥንቃቄ ስሙኝ። አሁን ግልጽ እኮ ነው ሐሳቤ እኮ ግልጽ ነው። ስላሴ ላይ ስንመጣ ቆይ አሁን የእርሶ ትምህርት ነው ችግር ውስጥ የሚገባው እንጂ የኛ ትምህርት አይደለም። ለምን ስላሴ ላይ እንደማይፋረስ ልነግሮት ነው። ስላሴ ትምህርት ላይ አንድ ባህሪ ነው ያለው፣ አንድ ኢሰንስ ነው ያለው። አንድ ባህሪ ሶስት አካል ነው ያለው። አንድ ባህሪ ነው ያለው። ኦኬ አንድ ባህሪ አለ፣ ሶስት አካል አለ። ኦኬ ያ ሶስቱ አካላት ዲስቲንክት የሆኑት ፐርሰንስ ያንን ባህሪ ፉሊ ሼር ያደርጉታል። ኦኬ ለዛ ነው ሶስት አማልክት ማይሆነው ማለት ነው። ትራይቲዝም ማይሆነው የኛ ለምንድን ነው? አንድ መለኮት ነው ያለው። መለኮት አይከፈልም፣ ባህሪ አይከፈልም። ያ አንድ መለኮት ነው፣ በአብም በወልድም በመንፈስ ቅዱስም ያለው ማለት ነው። ስለዚህ አብ የራሱ መለኮት፣ ወልድ የራሱ መለኮት፣ መንፈስ ቅዱስ የራሱ መለኮት የለውም። አንድ መለኮት ነው ያለው። የአብም የወልድም የመንፈስ ቅዱስም አንድ መለኮት ነው። ኦኬ ሶ አንድ መለኮት ነው ያለው፣ አንድ ባህሪ ነው ያለው ማለት ነው። አንድ ባህሪ ሶስት አካል ነው ያለው። አሁን ወደ ኢየሱስ ቅድመ ዓለም ኦፍ ኮርስ ቅድመ ዓለም አንድ መለኮታዊ ባህሪ ነው ያለው። አንድ መለኮታዊ ባህሪ ኦኬ የዛ መለኮታዊ ባህሪ አንዱን መለኮታዊ ባህሪ አንዱን ባህሪ ማለት ነው ከአብና ከመንፈስ ቅዱስ ጋር ሼር ያደርጋል። ድህረ ዓለም ግን ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ሰውነትን ገንዘቡ ያደርጋል። ስለዚህ የኛን ኢሰንስ ተካፍሏል ነው። የኛን ኢሰንስ ደግሞ ተካፍሎ የኛን ኢሰንስ ይዟል፣ የኛን ባህሪ ይዟል፣ የሰውነትን ባህሪ ማለት ነው። ለዛ ነው ፍጹም ሰው ፍጹም አምላክ እኮ የምንለው። እሱ እንደሚሉት ፍጹም ሰው ፍጹም አምላክ ካሉ የሰውነትን ባህሪ ይዟል። ስለዚህ የሰውነት ባህሪ አለ፣ የመለኮት ባህሪ ደግሞ አለ። ዲቫይን ኔቸር፣ ሂውማን ኔቸር አለ። ሁለት ባህሪ የምንለው እሱን ነው። ቅድመ ዓለም ጋር እንዴት ይጋጫል? ቅድመ ዓለምማ መለኮት ብቻ ነው። ቅድመ ዓለም እኮ ሰው አልነበረም። ቅድመ ዓለም መለኮት ብቻ ነው፣ አምላክ ብቻ ነው። ሰው የሆነው ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ሲወለድ ነው። ከድንግል ማርያም ስጋና ደም ተካፍሎ ሲወለድ የዛኔ ሰውነቱን ገንዘቡ አደረገው። የዛኔ ሁለት ባህሪ ሆነ ማለት ነው። የሰውነት ባህሪ ያለው ኦኬ የኛን ኢሰንስ ይጋራል። በሰውነቱ ደግሞ መለኮት ስለሆነ ደግሞ ያንን አንዱን ከአብና ከመንፈስ ቅዱስ ጋር ያን አንዱን ኢሰንስ ደግሞ ይጋራል እንደ መለኮትነቱ ማለት ነው። ስለዚህ ኢየሱስ ሁለት ባህሪ ስንል በሰውነቱ ነው አንዱ የሰውነቱ ባህሪ፣ ሁለተኛው ደግሞ የመለኮት ባህሪ ማለት ነው። ስለዚህ ሁለት ባህሪ አንድ አካል የምንለው እሱ ነው። እናንተም ትምህርታችሁ እኮ ይሄ ነው። ኦርቶዶክስም አምላክ ሰው ሆነ ቃል ሆነ አይደል እንደምትው ይሄ ፍጹም ሰው ፍጹም አምላክ እያልን እኮ ነው። ፍጹም ሰው ፍጹም አምላክ ማለት ነው። ፍጹም ሰው ከሆነ የሰውነት ባህሪ ያለው ማለት ነው። የሰውነት ባህሪ ያለው ብላችሁ ነው የምታምኑት እናንተ ራሱ እኮ አንድ አካል አንድ ባህሪ ካላችሁ በኋላ ቅድም እንዳልኩት መጠበቂያ ታስቀምጣላችሁ። ያለ መቀላቀል ያለ መዋዋጥ ትላላችሁ። ምንድነው ያለ መቀላቀል? ምን ከምን ያለ መቀላቀል? ሰውነቱ ከመለኮቱ ጋር ያለ መቀላቀል አይደለም? ያለ መዋዋጥ አይደለም? ስለዚህ ሁለት ባህሪ እኮ እያላችሁ እኮ ነው። አይዋጥም የሰውነቱና የመለኮቱ አይልተዋዋጥም እያላችሁ ነው። መለኮቱ ወይ ሰውነቱን አላዋጠም፣ ሰውነቱ መለኮትነቱን አላዋጠም እያላችሁ ነው። መጠበቂያዎቹን የምታስቀምጡት ለዛ ነው።
ስለዚህ ብሬክ ዳውን ሲደረግ ተመሳሳይ ነው ትምህርታችሁ። እኛ እንደምናምነው ነው የምታምኑት። ብሬክ ዳውን ሲደረግ ተርሙ አንድ አካል አንድ ባህሪ ብትሉም ቅሉ እኛ ሁለት ባህሪ አንድ አካል ብንልም ብሬክ ዳውን ሲደረግ ግን ተመሳሳይ ነው ትምህርቱ። እናንተ መጠበቂያዎችን ስለምታስቀምጡ ማለት ነው። እኔ አሁን ግራ የሚገባኝ በተዋህዶ ከተባለ በኋላ ደግሞ ከተዋህደ ከተባለ በኋላ እንደገና ያለመዋጥ ያለመቀላቀል በታቅቦ የሚባለው ስቴትመንት ተርሙ ላይ እኔ ችግር አለ ብዬ አምናለሁ። የእናንተ ትምህርት ብሬክ ዳውን ሲደረግ ግን እንዳልኩት ጨፍልቃችሁ እንዳልሆነ ትምህርቱ ያሳያል። ኦኬ አይ እኔ እያልሁ ያለሁትኝ ከዚያ ጋር ሳይሆን ከቅድመ ዓለሙም ከድህረ ዓለሙም የባህሪ ጉዳይ የማይለወጥ መሆኑ ግልጽ ነው። ምንም ጥያቄ የለውም። ለምሳሌ ሰው ነፍስ አለው፣ ስጋ አለው። ሰው አንድ አካል አንድ ባህሪ ነው ያለው። በውስጡ ግን ምን አለ? ነፍስ አለ። ነፍስ የሚባል ነገር አለ። ጌታችንና መድኃኒታችን ኢየሱስ ክርስቶስን ስንወስድ እናንተ በምትሉት ሁለት ባህሪ ካለ ከሥላሴ ጋር ይጋጫል የሚለውን እንዳለ ለያዘው ሆልድ ላድርገውና ምንድነው ከሥላሴ ጋር ያጋጨው? እኔ ደግሞ ምለው ምንድነው ከሥላሴ ነው የሚሆነው? የፍሬም ኦኬ ሰውነት ባህሪ ነው። ቆይ አሁን ጥያቄና መልስ ላደርገው ነው። ቆይ ጥያቄና መልስ ላደርገው ነው። አሁን እኔ እርሶንም እንደኔ እንዲያምኑ ላድርጎት። እንግዲህ አሁን እንደዛ ከሆነ ማለት ነው አሁን እንዲህ አስብሎታለሁ። እኔ የምለውን እንዲሉ ላድርግ። ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደለም? ጌታችንና መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። አመሰግናለሁ። ፍጹም ሰው ማለት የሰውነት ባህሪ ያለው ማለት ነው አይደለም? በጣም ጥሩ። ቃል ስጋ ሆነ ሲል ተዋህዶን የምንወስድ ከዚህ ላይ ነው። አይ ቆይ ጥያቄን ስሙኝ። በቀጥታ መልስ። ፍጹም ሰው ነው ስንል የሰው ባህሪ ያለው የለውም? በጣም ጥሩ። ልወስድ ነው ልመልስ ነው ስል ፍጹም ሰው ስንል ከመቤታችን ከቅድስት ድንግል ማርያም የነሳውን ስጋ ገንዘቡ አድርጎታል እያልሁ ነው። ከመቤታችን ከቅድስት ድንግል ማርያም ከስጋዋ ከነፍሷ ወስዶ አልጠየኩም። እኔ የጠየኩት ኢየሱስ ፍጹም በሰውነቱ ፍጹም ሰው ነው ሲሉ የሰውነት ባህሪ አለው ወይስ የለውም እያልኩት። የሰው ባህሪ ተካፋይ ነው አይደለም? ከኃጢአት በስተቀር የኛን የሆነ ተካፋይ ነው። ስለዚህ የሰውነት ባህሪ አለው አይደል? የሰውነት ባህሪ አለው ስንል በምን እያለ አለው የለውም? መጀመሪያ ቆይ ስንል ሳይሆን አለው የለውም? አለው። እሺ አለው። አሁን አዳምጥ። እዚህ ጋር ቆይ ማብራሪያ ይሰጣሉ። ቆይ የመለኮትስ ባህሪ አለው የለውም? በጣም ጥሩ አለው። አሁን ከዚህ ላይ ስለዚህ ታዲያ ምንድን ነው የሚሉኝ? ሁለት ባህሪ ማለት ነው እኮ እንዴ? አይደለም፣ ሁለት ባህሪ ማለት አይደለም። ይሄ ማለት አሁን አዳምጠኝ። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ ልክ አሁን ቅድም ሰውን አምጥቼ ነፍስ የራሷ ባህሪ ያላት፣ ስጋ የራሱ ባህሪ ያለው፣ ነገር ግን ሰው አንድ አካል ሁለት ባህሪ አይባልም። አንድ አካል አንድ ባህሪ ነው የምንለው። ለምን? ነፍስ ስጋ ገንዘቡ አድርጓል ማለት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ገንዘቡ ሲያደርግ አንድ ባህሪ ነው የሚሆነው። አንድ አካል ነው የሚሆነው። አንድ አካል አንድ ባህሪ። አንድ አካል ሁለት ባህሪ የሚባል ነገር የለም። በማን? አንደኛ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስለሄድ ቃል ስጋ ሆነ ይላል። ሁለተኛ ደግሞ ይህንን ትምህርት በኤፌሶን ላይ ቆይ አንድ ጊዜ የራሱን ቤተክርስቲያን ትምህርት እንትን አይበሉ። ቆይ አንድ ጊዜ ላብራራ አንድ ጊዜ ይሄን ጥያቄ ልጠይቆት። ቆይ አንድ ጊዜ ትምህርት እኮ አይደለም። ወደ ደቂቃ ስጠኛ። ቆይ አንድ ጊዜ ሆዶን ሰከንድ ይሄን ጥያቄ ልጠይቆት። በእናትህ በደቂቃ እናድርገው። የፉዬ በደቂቃ ብናድርገው አይሻልም? እሺ ይሄን መልሱልኝ። ይሄን ጥያቄ ከጠይቁ በኋላ አልጠይቅም ይናገራሉ። ይሄን ጥያቄ ልጠይቆት። የኦርቶዶክስ ቤተክርስቲያን እንደዚህ ትላለች። ለምሳሌ አንድ አካል አንድ ባህሪ ካለች በኋላ መጠበቂያዎችን ታስቀምጣለች አይደል? ያለመዋጥ ያለመቀላቀል በታቅቦ የሚል ነገር ትጠቀማለች። መጠበቂያዎችን ያውቋቸዋል እነሱን መጠበቂያዎች? መልካም አውቃቸዋለሁ። እሺ ያለመዋጥ ማለት ምን ማለት ነው? ምን
ሳይውጥ ማለት ነው። መልካም። መለኮት ስጋን፣ ስጋ ደግሞ መለኮትን ማለት ነው። ታዲያ ሁለት ባህሪ ማለት ነው። ምንድን ነው እያደረገ የሚሉኝ? ስለዚህ አልዋጠውም እያለኝ ነው። የሰውነቱ ባህሪ የመለኮትነቱን ባህሪ አልዋጠም፣ የመለኮቱ የሰውነቱን ባህሪ አልዋጠም ነው አይደለ? አዎ። አሁን አዳምጠኝ። እሺ አሁን አዳምጠኝ። እኔም ጥያቄ አለኝ ለዛ አብረው እንዲመልሱት። ጣልቃ አልገባም ብለኸኛል። አሁን አዳምጠኝ መምህር። እኔም ጥያቄ አለኝ አብረው ይመልሱልኝ። ለእኔም ከነብሷ ነብስ የሚለውን በደንብ እንዲያስረዱ በዛው ነው። እሱን ለብቻ ቆይ እንዳይወጡ ከዚህ የትየው ቆይ ከነብሷን ሳይሆኑ ታውቱና አሁን ይሄኛውን ራሱን ብቻ ሁለት ባህሪ ይሄኛውን አብራሩት። እየሰማን ነው። አመሰግናለሁ። አንደኛ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ሲል ባህሪን የራሱን ስጋን የራሱን መለኮትን የራሱን እያለ አይደለም። ሆነ የሚለው አንድ ሲንግል አንድ ነው። አንድ ሁለተኛ ማቴዎስ ወንጌል ላይ በዮርዳኖስ ተጠምቆ ሲወጣ መንፈስ ቅዱስ ሲመጣ ከጥምቀት በኋላ እነሆ የምወደው ልጄ ሲል መለኮትን የብቻውን ስጋን የብቻውን ወይም ፍጹም ሰውነትን የብቻውን እያለ አይደለም በፍጹም። በኤፌሶን ጉባኤ ላይ ሁለት አካል ሁለት ባህሪ ብለው የተነሱ ከሃዲያን የተወገዙበትና በኤፌሶን ጉባኤ አንድ አካል አንድ ባህሪ ተብሎ የተደመደመበት አይደለም። ስለ ኤፌሶን ጉባኤ ተሳቋቋቋይ ና ኤፌሶን ጉባኤ ላይ እንደዛ አልተነሳም። ኤፌሶን ጉባኤ ላይ እንደዛ ሲሉ እኛ የምንለው የኬልቄዶንን አይደለም፣ እኛ እንደምንለው አይደለም። ቅድም አሁን ቀላቅለውታል። ኤፌሶን ጉባኤ ላይ የተነሳው እዛ ላይ ኤፌሶን ጉባኤ ኤፌሶን ጉባኤ ላይ እርሶ የሚሉት አይደለም የተነሳው። እኛ እንደምንለው ሁለት ባህሪ ክርስቶስ ሁለት ባህሪና አንድ አካል የሚለው እኛ በምንልበት ሴንስ የተነሳው ሐሳብ አይደለም። እዛ ኢንተርቴን የተደረገው ሰው ተሳስተዋል። እሱ ላይ ማለት እሱን አብራራለታለሁ። አሁን ግን ወደ መጽሐፍ ቅዱስ ስለተከሱ ንስጥሮስ ምንድነው ያለው? ኤፍሬም ንስጥሮስ ምንድነው ያለው? ንስጥሮስ ምን ብሎ ነው የተነሳው? ንስጥሮስ ምን ብሎ ነው የተነሳው? ንገረኝ። በኤፌሶን ላይ የተወገዘው ነገር እንጂ ኦኬ። በኤፌሶን ሲወገዝ ምንድነው ያለው? እሱ ሁለት ባህሪ ሲል ምን ማለት ነው? እሱ በጣም ጥሩ አዳምጠኛ። እሺ ሁለት ባህሪ ሲል ምን ማለት ነው? እሱ ሁለት ባህሪ አስረዱኝ መጀመሪያ ይሄንን። እሱ ኤፌሶን ላይ ሲወገዝ ምን በምን ሄረሲ ነው የተወገዘው? እሱን መልሱልኝ። መልካም። ኤፌሶን ላይ ንስጥሮስ የተነሳው ጌታችን መድኃኒታችን ኢየሱስ ክርስቶስን ሁለት አካል ሁለት ባህሪ ብሎ ነው የተነሳው። ሁለት አካል ሁለት ባህሪ ብሎ ሲነሳ ትክክል አይደለም። ስለዚህ እኛ ሁለት አካል እንላለን። ቆይ እንጂ ልጨርስ። ምንድነው ጣልቃ ማለት? እኛ ሁለት አካል እንላለን ነው። አንተ ጨርስ። ወደ ትክክል አይደለም። የእናንተ ጠይቃችሁማ ቆይ የእናንተን የጠየቁትን የምን ብዬ ነው? የቄልቄዶና ትምህርት እንደተወገዘ አድርገው እኮ ነው እያወሩ ያሉት። ትክክል አይደለም። አሁን ኤፌሶን ጉባኤ ላይ የተወገዘው የኬልቄዶን አይደለም። አንድ አካል ሁለት ባህሪ አይደለም የተወገዘው ኤፌሶን ጉባኤ ላይ። ስለዚህ አይጠቅሙትም። ኤፌሶን ጉባኤን ሜንሽን አያድርጉ ስለማይጠቅሙት ማለት ነው። እኛ እዛ ጉባኤ ላይ አልተወገዘም። ሁለት ባህሪ አንድ አካል ጉባኤ ላይ ተነስቷል እያልኩህ ነው። ቆይ አዳምጠኝ። ሁለት ባህሪ አንድ አካል ተነስቷል። ሁለት ባህሪ አንድ አካል ተነስቷል። ሁለት ባህሪ አንድ አካል ሁለት አካል ሁለት ባህሪ ተነስቷል። ሁለቱም ተወግዘዋል። ሁለት አካል ሁለት ባህሪ እኛ ሁለት አካል ሁለት ባህሪ አማኞች አይደለንም። እሱንማ እኛ የምናወግዛለን። አዳምጠኛ። ወደ እናንተማ ልመጣ ነው። ቆይ የፉዬ ቆይ አዳምጠኝ። ሰው ካዲያ ወደ እኛ ላይ ልመጣለሁ ሳይሆን ይኸውልዎት አይደል ነው። ዝም ብለንማ እናደምጥማ። ያልትክክል ያልሆነ ነገር ሲነገር መሀል ላይ ይገባለሁ። ምንም ጥያቄ እንዳይጠራጠሩ። ግን ኤፌሶን ጉባኤ ብለው ልክ እኛ ትምህርት እንደተወገዘ የተወገዘ ነው በኤፌሶን ጉባኤ እንዳይሉ። ኤፌሶን ጉባኤ እኛ የምንቀበለው ጉባኤ ነው። ኦኬ ኤፌሶን ጉባኤ ላይ ያለውን ትምህርት እንቀበላለን እኛ ኤፌሶን ጉባኤን። ስለዚህ ኤፌሶን ጉባኤን እንደማንቀበል የኛ ትምህርት ደግሞ አንድ አካል ሁለት ባህሪ እንደተወገዘ አድርገው አያወሩ። እዛ ላይ ሁለት አካል የሚለው ትምህርት ነው የተወገዘው። ሁለት አካል ያለበት ሲልም ሲያብራራ የነበረውን ትምህርት ቀጥሎ እናነሳዋለን። እዛ ላይ የተነሱትን ሐሳቦች በሙሉ ማለት ነው። ኤፌሶን ላይ ስለ ቴዎቶኮስም ዝርዝር ሐሳቦችን እናነሳለን። ቴዎቶኮስን ከምን አንጻር አሉት፣ እንዴት ተነሱ እናብራራዋለን። ግን
ከኛ ትምህርት አጌኒስት ወይም ደግሞ ኬልቄዶንን አጌኒስት እንደሆነ አድርገው ኤፌሶን ጉባኤ አይናገሩ፣ ትክክል ስላልሆነ ማለት ነው። እንደዛ አይደለም። እሺ ቀጥሉ። አሁን ላስጨርሱ። መልካም ኤፍሬም፣ እናንተ አሁን አንተ እንደምትለው የኤፌሶን ጉባኤ ትቀበላላችሁ እንዴ? አዎ እንቀበላለን። በትልቁ አድርገኝ። እሺ ጨርሶ ይህንን ሀሳብ እኔ የምናገረው ነገር አለኝ። አይ በአንደኛ የኤፌሶን ጉባኤን አትቀበሉም እያልኩህ ነው። አንድ ሁለተኛ ደግሞ ኤፌሶን ጉባኤን እንቀበላለን። አሁን የምትለዩት ቆይ እንጂ ልጨርስ። የፍዬ እኔ እኮ ዝም ብዬ ሚወጣ አድርጌ ነው ማዳመጥ አይደለም። ይኸው አሁን ከቶፒክ ነው አይደለም። አሁን እኔ እኮ እየጠበቅኩት ነው፣ እስኪጨርሱ ድረስ እየጠበቅኩት ነው። እኔ ዮሐንስ 14 ያነሱትን ጥቅስ እሱን ድጋሚ ማንሳት ፈልጋለሁ፣ ዝም አንስተው ሲያልፉ ማለት ነው። ምክንያቱም ቃል ስጋ ሆነ የሚለውን አነሱና አንድ ምናምን ነገር ብለው ተናገሩና ቃል ስጋ ሲሆን ቃልነቱን ትቶ ስጋ እንደሆነ ነው አይ ቲንክ የሚያምኑት እርሶ ማለት ነው። እሱም ስቴትመንት ትክክል አይደለም። እሱ ላይም አርጊውመንት አለኝ እኔ ያነሱት ላይ። ሁለተኛም ቅድም የተናገሩት ኤፌሶን ላይ ጴጥሮስን ያሉትን ላይ ተጠይቀኛለህ። አሁን ወደ ሌላ ርዕስ ግን እኔ አይደለም የኤፌሶን ጉባኤ እንቀበላለን ብለህ የኤፌሶን ጉባኤን ኤፌሶን ጉባኤ ላይ ኬልቄዶንን ነው እንጂ የኤፌሶን ጉባኤን እንቀበላለን። ኬልቄዶን ያናቸው ላሳይህ ማስረጃ። እሺ ኤፌሶንን ጉባኤ እንቀበላለን። ማስረጃውን ከማሳየት አትቀበሉም እናንተ። ኤፌሶንን እንቀበላለን፣ ማስረጃውን ያሳዩኛል። አሁን ማስረጃውን ከማሳየቶ በፊት ይሄንን ሀሳብ ከጨረሱ ኦኬ። በጉባኤ በኤፌሶን ጉባኤ ስፔሲፊክ አድርገው ስለ ንስጥሮስ አንስተዋል። የእናንተ ደግሞ አንድ አካል ሁለት ባህሪ የሚለው ተወግዘዋል ብለዋል። ይህንን ሀሳብ ከጨረሱ እዚህ ላይ እኔ ሪፊው የማደርገው ነገር አለ፣ የምሰጠው ሀሳብ አለ። እሱን ልስጥ። ካልሰጡ ግን አሁን ኤፌሶን ጉባኤ ላይ የተነሳውን ብለው ወደ ሌላ ቶፒኩን ሽፍት እንዳያደርጉት፣ ይሄ እዚህ ላይ ማውራት ስለምፈልግ ማለት ነው። ግልጽ አይደለም? አማርኛ ሽፍት አላረግም። ከአካልና ከባህሪ ውጭ ሽፍት አላረግም። እኔ ሁለት ባህሪ የሚለው በኤፌሶን ተወግዟል። እናንተ ደግሞ የኤፌሶንን አትቀበሉም፣ ውሸት ነው እያልኩህ ነው። እሺ ይኸው በትልቁ ላይ አድርጌያለሁ። ከቶፒክ እንዳያወጡብኝ እንጂ ችግር የለው። አልወጣም። አሁን ይሄ የእናንተ መተዳደሪያ ደንብ ነው። ትክክል አይደል? ትክክል። ያ በጣም ጥሩ። አሁን ከዚህ ላይ ኤፌሶንን የምንቀበለው ጉባኤቶች አሉ። በቃሌ አውቃቸዋለሁ። ልንገሮት ሳያወጡት እዚህ ላይ የተጻፉትን። ኧረ ጉድ! ቆይ አሁን አንተን ሳይሆን እኔ ማዳምጠው መተዳደሪያ ደንባችሁንና ማስረጃውን ነው የምቀበለው። እዚህ ላይ ያሉ ሰዎችን ጀጅ ሊያደርጉን የሚችሉት ይህንን ነው። አሁን እግዚአብሔር ወልድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይሄ ይታያል አይደል? ይታየኛል። ያ ቀጥል። እሺ ወደ 16 15 አካባቢ ነው። 10 ላይ ነው ያለው። 10 ላይ ፔጅ 10 ላይ
ምንድን ነው የሚያስረዳው ከዚህ ላይ? እናንተ ሌሎችን ስትዘረዝሩ ምንም አያስረዳም። ኬልቄዶንን ስትዘረዝሩ ኤፌሶንን መተዋችሁ የሚያስረዳው ምንን ነው? ምንም አያስረዳም። የሆነ እሱ እንደነገሩት ነው። እዚህ ላይ ሙሉን እያንዳንዱ በዲቴል የተቀመጠበት አይደለም። ይሄም ኢሴንሻል ዶክትሪን የተቀመጠበትና ከላይ ደግሞ መግቢያ እንደ ጠቅላላ ቤተክርስቲያናት የምንቀበላቸውን ጉባኤያትን እና የምንቀበላቸውን አስተምሮቶች የያዘ ነው። ይሄ ምንድን ነው የሚለው? እንደውም መግቢያው እሱ አላሳዩትም እንጂ ሲገባ መተዳደሪያ ደንብ ነው የሚለው። ስለዚህ እዛ መተዳደሪያ ደንብ ውስጥ ኢሴንሻል ዶክትሪን የተቀመጠበት ላይ እያንዳንዱ ነገር በዲቴል የተቀመጠበት አይደለም። ዋና ዋና የሚባሉ ነገሮች ተቀንጭበው ነው የተቀመጡት ማለት ነው። እዛ ላይ አሁን እዛ ላይ መተዳደሪያ ደንብ አይ ነው መጽሐፉን እኮ አውቀዋለሁ፣ እናውቀዋለን። እኛ አይደል እንደ ይዘን የመጣ ነው መጀመሪያ ይሄንን መጽሐፍ እዚህ እንትን ነው ይዘን የመጣ ነው ቲክቶክ ላይ እዚህ ላይ ያሉት ጉባኤቶች የተጠቀሱ 4 ጉባኤቶች አሉ። እዛ ላይ እሱ የሚናገሩት ኤፌሶን ጉባኤ ላይ የተነሱ ሐሳቦች ኢሴንሻል ዶክትሪንም ላይ የተገለጠ አለ። እንደገና ደግሞ ደሱም እንዳሉት በሌላኛው ጉባኤ ላይም እዛ ላይ የተነሳው የተወገዘው ትምህርት ደግሞ የተነሳበት አለ። እሱን እንቀበላለን ይላል። እዛ ላይ የለም አላገኙትም ማለት አንቀበልም ማለት አይደለም። ስለዚህ እንደዛ መሆን አለበት። እንደዛ ነው መረዳት ያለበት። ምንረዳው እኮ እናንተ ባላችሁት ቢሆን ደስ ባለኝ ነበር። እኔ እኮ ይሉት እሳቸው ምን ብሎ መሰለ የሚያምነው ቅድም እያወራን ነበር አይደል? አንቱ ቅድም እያወራን ነበር። የኢየሱስ ክርስቶስ ስጋው አምላክ ነው፣ በሰውነቱ አምላክ ነው ብሎ ያምናሉ አይደል? ቆይ ይሄንን እንጨርስ እንጂ አይደለም። እሱንም ነገር ምክንያቱም ዋና ነገር ትተው ነው ሌላ ነገር እያወሩ ያሉት። ይሄንን እስኪ ቅድም መረጃ ብየወት ልታመጡ አልቻሉም። ከቤተ ክርስቲያኑ አንጡ ብየወት አላመጡም። እንደገና ደግሞ ከአባቶችም አንጡ ብዬ አላመጡም። ስጋው አምላክ ነው በስጋው አምላክ ነው ብለው ስለሚያምኑ ኧረ ደሱ ቅድም ረሳው እና ሹቤት ነበርኩ እኔ ጋ ነው እንዴ? እና ነው እኮ ገብረ ኢየሱስ አይደለ? መቼ ነው ከኔ ጋር ያወራ? እኮ እና ሹቤት ነበር ረስታው። ኧረ በፍጹም ውሸት ነው። ጉድ ይዘህ መጣህ። እሺ በቃ በፍጹም ካልሆነ እሺ ተሳስቼ ከሆነ ተሳስተሃል በለኝ። ኢየሱስ ክርስቶስ በሰውነቱ አምላክ ነው ወይስ ፍጹም ሰው ነው? በሰውነቱ የተፈጠረ ፍጹም ሰው ነው ወይስ አምላክ ነው? ቆይ አሁን እዚህ አንቀጽ 4 ላይ ይኸው አንቀጽ 4 ይላል። የጠየቅኩን ብቻ መልስልኝ፣ አታርክመን ብራዘር። ኢየሱስ ክርስቶስ በሰውነቱ ለምንድን ነው ሀሳብ የምታስቀየረው? ሀሳብ አታስቀየረው። አንተ እኮ ነው ጊዜን እንትን እያልክብን ያለው ብራዘር። አሁን ዋና ነገሩን ትተህ ዝም ብለህ እኮ አይማድ ይላል። ቆይ አይማድ ይላል አይደል? አንቀጽ 4 አይማድ ይላል አይደል? እስኪ የተጠየቅከውን ብቻ መልስ እስኪ። ቆይ እኔ አሁን የገባሁት የፍሬምም በትልቁ ሲያደርገኝ፣ ቆይ ደሱ ተረጋጋ ወንድም። እሱም በቃ ተመለሰልህ። የፍሬምም በትልቁ ሲያደርገኝ እየሰማኝ ነው። እሱ ተመለሰልህ። ቆይ አልተመለሰልኝም። እየሰማኝ ነው። አልተመለሰ። ይኸውልህ በደንብ ስማ። ካልተመለሰልህ እንዲመለስልህ በደንብ ስማ። እዚህ ቦታ ላይ ሁሉንም መጥቀስ አይገባንም። የጉባኤ ኤፌሶን ስማ እንጂ ብራዘር፣ የጉባኤ ኤፌሶን 451 ላይ ተወግዟል። ጉባኤ ኤፌሶን ምናልባት ካላወቅ ንስጥሮስ ነው። ንስጥሮስ ተወግዟል አልኩህ እኮ አይደል? ንስጥሮስ ተወግዟል። ንስጥሮስ ለመወገዙ ደግሞ ማንን ተመልከት እያልኩ ነው? 451 ላይ ተመልከት። ስለዚህ 451ን ከተመለከትክ ወደዚህ ለምንድን ነው ምናምን ብለህ እንትን መጠየቅ ሁሉ አትችልም። ንስጥሮስን ባናወግዝ ኑሮ ትክክል ናቸው ትል ነበር። ንስጥሮስን እንዲያወገዝን 451 ላይ እኮ ነገርንህ። ከዚህ በላይ ምንም መስረጃ ትፈልጋል? መልካም። እኔን ደግሞ አሁን አዳምጠኝ። ቅድም ኢሴንሻል ከሆኑ ነገሮች እንጂ ከመተዳደሪያ ደንብ ላይ ሁሉንም አናስቀምጥም ብላችሁ ነበር፣ አንተም የፍሬምም። ይሄ ግን ኢሴንሻል የሆነ አይማድ ይላል ወይም እምነቶች ይላል። በቅንፍ ውስጥ አስተምህሮ ይላል። ከዚህ አስተምህሮ ላይ የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው አሁንም ቆይ አሁንም እኔ በምን ቋንቋ እንደምንግባባ አላውቅም። እኔ ነገርኩት እኮ አሁን የኒስጥሮስ የተወገዘበት ትምህርት ኢሴንሻል ዶክትሪኑ ላይ እኮ አለ ተጽፏል። የኒስጥሮስን ትምህርት አጌኒስት ማለት ነው። የአባቶች ትምህርት ኢሴንሻል ዶክትሪን የሚለው ላይ ተጽፏል። እዛው ላይ አሳየውታለሁ እሱን ማለት ነው።
ምንድነው አልገባኝም እኮ እኔ የእርሷ አርጊውመንት ማለት ነው እንዴ የኤፌሶን ጉባኤ ላይ የተነሳው ሐሳብ ኦልሬዲ አለ በኢሴንሻል ዶክትሪን ተብለው የተዘረዘሩት ውስጥ አለ ብየውታለሁ እዛው ላይ ማለት ነው እርሱ ያዙት መጽሐፍ ላይ ወደታች ወረድ ብለው ኢሴንሻል አማድ አስተምሮቾች የሚሉት ሰባቱን ቢዘረዝሩ እዛው ውስጥ አለ ሶ የግድ ኤፌሶን ብሎ መጻፍ አለበት ይያሉ ነው እርሱ እንዴ ምንድነው ነገሩ ይሄው የለም እኮ ልክ ነው እኮ አስተምሮ ከሆነና የምትቀበሉት ከሆነ ያኔ ተነስቶ የነበረው አንደኛው የተወገዘበት ሁለት ባህሪ የሚለው ነው ከተወገዘ ለምንድነው እናንተ ሁለት ባህሪ አልተወገዘም ውሸት ነው አልተወገዘም ሁለት ባህሪ እንዴ አረ ደሱ አንድ በሏቸው ተወግዟል እንጂ እሳቸው ሁለት አካል ሁለት ባህሪ ተወግዟል እንጂ ካዲ አሁን ሁለት አካልን ይጨምራሉ መልሰው ያወጡታል ደግሞ ሁለት ባህሪ ይላሉ አንዴ ደግሞ ሁለት አካል ይላሉ የተወገዘውን ሙሉ ስቴትመንት ለምን እንትን አይሉም እንደዛ ጥሩ ነው ምንድነው እዛው ላይ ያንብቡት እዛው ላይ ነገረ ክርስቶስ የሚለው ወረዱና እሱ ላይ ሙሉን ስቴትመንት ልናገርና በኤፌሶን ጉባኤ ነገረ ክርስቶስ የሚለውን አውጣው ነገረ ክርስቶስ የሚለውን አንብበው ዝቅ በልና ደሱ አናግረኝ እንጂ ምንድነው አሁን ደሱ ብናሳያቸው ይሻላል ነገረ ክርስቶስ የሚለውን ዝቅ በልና አንብበው የሚለውን ወረድና አንብበው እስኪ ምን ይላል ስለ ነገረ ክርስቶስ እንመጣለን ስለ ኤፌሶን ጉባኤ ባህሪያት ላይ ነው ያለው አንብበው ብራዘር ይኸውልህ ነገረ ክርስቶስ የሚለውን ወረድ በልና ምን እንደምናምን ተወርደና ታነበዋለህ ከዛም በኋላ ንስጥሮስ ጋር ተመሳሳይ መሆኑን ንስጥሮስ ጋር ከተመሳሰለ ንስጥሮስ ጋር እንዴናችሁ ትላልናለህ ካላ አይደለ ደግሞ ይሄንን የምታወግዘውን ያሰት ክስህን ታቆማለህ ማለት ነው ወረድናው ነገረ ክርስቶስ የሚለው ያሰት ክስ እኮ አይደለም በማስረጃ ነው እያወራው ያለው ተደሱ ወረድናሽ በማስረጃ ከሆነ ዝቅ በልና አንብበው ይያልኩ ነው እኮ ነው እኮ እንዴ ወረድ ነው ወደታች ነይማ እኔ ለወረድ ነው በኤፌሶን ጉባኤ እሱን እኔ ወቀት ትምህርቱ ላይ አለ ብየውታለሁ ለወረድ ነው ልናየው ነው በኤፌሶን ጉባኤ ላይ የተወገዘው ሁለቱ ናቸው ምኑና ምኑ አንደኛ ሁለት አካል የሚለው ተወግዟል አንድ ሁለተኛ ደግሞ ሁለት ባህሪ የሚለው ተወግዟል ሁለቱም ተወግዘዋል ኤፌሶን ላይ እናንተ ደግሞ ወደ ኬልቄዶን ሄዳችሁና በኬልቄዶን ጉባኤ ላይ አንድ አካል ሁለት ባህሪ የሚለውን ተቀበላችሁ ሁለት ባህሪ ከኤፌሶን ላይ ተወግዟል የኤፌሶንንም ከዚህ ላይ ያላስገባችሁት ለዚህ ነው እያልኩ ነው ይሄንን ካል እንትን ብለህ ደሱ እንግባባለን ብለን ታስባለህ አሁን ከሳቸው ጋር ምንድነው ማንግባ ቆይ አንዴ አይደለም አንዴ ቆይ እኔን ስሙኝ እኔ ከርሶ ጋር አይ ዶንት ቲንክ ምንግባባ አይመስለኝም ለምን መሰሉት ማንግባባው ከርሶ ጋር ኤፌሶን ጉባኤ ላይ ሁለት ባህሪ ተወግዟል ይላሉ ሁለት ባህሪ ነው የተወገዘው ወይ የተወገዘውን ሙሉን ለምን አይናገሩም ለምንድነው እንደዛ የሚሉት ያልተወገዘ ተወግዟል ነው የተወገዘው ሁለት አካልና ሁለት ባህሪ ነው የተወገዘ ካዲያ ሁለት አካልኛ እናምናለን እንዴ በጣም ጥሩ እናንተ ደግሞ የተወገዘውን ሁለት አካልን ትታችሁ የተወገዘውን ሁለት ባህሪን ግን ተቀበላችኋል የቀለዱብን ነው በፍጹም በኤፌሶን ሁለት አካል ሁለት ባህሪ ተወግዟል እናንተ ደግሞ አንድ አካል ሁለት ባህሪን ተቀበላላችሁ ይህ ሁለት ባህሪ ደግሞ በኤፌሶን ተወግዟል እሺ አሁን ይኸውልህ ቅድም እኮ አስብየውት ነበር እኔ ራሴ አሁን ስለዚህ አሁንም ድጋሚ ላስብሎት አሁን ሁለት ባህሪ እንዲሉ አስብሎታለሁ እኔ ራሴ ማለት ነው አሁን ዝም ብለው ስሙኝ ሁለት ባህሪ አማኝ እንደሆኑ አሁን አሳምነውታለሁ እኔ እርሶ ራሱ አማኝ እንደሆኑ ጥያቄ አሁን መጠይቆትን ብቻ ዝም ብላችሁ መልሱልኝ ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው አይደለም በማስተዋል መልሱልኝ በዚህ ተማምነናል በኤፌሶን እሱን ያዙት አልተወገዘም ውሸት ነው አሁን ስሙ መጠይቆትን ስሙ ኢየሱስ ፍጹም ሰው ፍጹም አምላክ ነው አይደለም እንደተወገዘ ላስረዳያ እኔ ቆይ አንድ ጊዜ ያዙት አሁን መልሱ አሁን ቆይ አይደለም አሁን ይኸውልህ እሺ ማይመልስ ቅድም ተነጋግረናል እሱንማ
እሺ አሁን እሺ እዚህ ይሄንን ነው አይደል የፈለጉት? ይሄ ብሳል እንደውም እኔ ከመጣው ማለት ነው። አሁን ኤፌሶን ላይ ሁለት ባህሪ ተወግዟል ብለዋል። ማስረጃ አምጡ። ማስረጃ ቶሎ። በጣም ጥሩ በጣም ጥሩ። ቶሎ ማስረጃ። ሁለት ባህሪ ኤፌሶን ላይ ከተወገዘ እሺ በቃ ሁለት ባህሪ ከተወገዘ አሁን እኔ ካሜራ ለምን አጠፋው? ኦኬ ካሜራ አበራለሁ፣ ይቅርታ ጠይቃለሁ ተንበርክኬ ማለት ነው። እና ከዚህ በኋላ ተንበርክኬ ይቅርታ ጠይቅና ከዚህ በኋላ አንድ አካል አንድ ባህሪ አማኝ ይሆናለሁ። ልብ በሉ ሁለት ባህሪ ኤፌሶን ጉባኤ ላይ ተወግዟል። ሁለት ባህሪ ነው ያሉት። ማስረጃ ቶሎ ብለው አምጡ። ይቅርታ ጠይቃለሁ ከዛሬ ጀምሮ እኔ አንድ አካል አንድ ባህሪ አማኝ ይሆናለሁ። ማስረጃ። በጣም ጥሩ። ይህንን ተማምነናል። እንዴ ምንድነው ተማምነናል ማለት? አምጡ ማስረጃውን። እንዴ አሁንም እዚህ ጋርም ስመጣ አሁንም ይሄንን ይላሉ እንዴ? ወደ ይሄንን እኮ ነው የመጣሁት እኔ የኔን ጥያቄ ትቼ። ስለዚህ አሁን ማስረጃ አምጡ። ኤፌሶን ጉባኤ ላይ ሁለት ባህሪ ተወግዟል ብለዋል። ማስረጃ አምጡ። ስለዚህ እኔ ኤፌሶን ጉባኤ ላይ የተወገዘ ከሆነ አንድ አካል አንድ ባህሪ አማኝ ይሆናለሁ ካሁኑ ማለት ነው። እንደውም ካሜራዬን ላስተካክል ካሁኑ እና ተንበርክኬ ይቅርታ ጠይቃለሁ እና ከዛሬ ጀምሮ አንድ አካል አንድ ባህሪ አማኝ ይሆናለሁ። ኤፌሶን ላይ ሁለት ባህሪ የተወገዘበትን ማስረጃ አምጡ። የኤፌሶን ጉባኤ ላይ የተወገዘው ምንና ምን ነው ብለህ ነው አንተ የምታምነው? ኤፍሬም እንዴ እኔ ምንም አላወራም። በቃ ማስረጃ አምጡ። አሁን ማስረጃ ጠይቄያለሁ። እንዴ ማስረጃ። ሁለት አካል ሁለት ባህሪ ተወግዟል አልተወገዘም? ኢየሱስ ጌታ ነው። ሁለት ባህሪ ተወግዟል ብለዋል። ሁለት ባህሪ ማስረጃ። ሁለት ባህሪ ተወገዙ ማስረጃ። ሁለት አካል ሁለት ባህሪ ተወግዟል። እሺ እሱ እየቀለዱብን ነው ማለት ነው። ስለዚህ ታችሁ ይረዱ። እየቀለዱ እኔ ሁለት አካል አማኝ ነን እንደኛ ካለ ሁለት አካል ተወግዟል ይላሉ። መልሰው ለምን ይጨምራሉ? ለምን ይቀንሳሉ? የተወገዘውን በትክክል አነሱ። እኔ ሁለት ባህሪ አንድ አካል አማኝ ስለሆንኩ ነው አይደለ ተወግዟል ያሉት። እንግዲህ ሁለት ባህሪ አንድ አካል በኤፌሶን ጉባኤ ከተወገዘ ኦፍ ኮርስ ንገሩኝና ኦኬ ንስሐ ልግባ አንድ አካል አንድ ባህሪ ልመን እንደርሶ አልኩት። አይ ሁለት ኧረ ተው እንደዚህ አትቀልዱብን እንጂ እንዴ እኛ አሁን ጊዜ ተርፎን ምናምን እኮ አይደለም እንትን የምንለው። ኤኒዌይስ አንድ አካል አንድ ባህሪ አንድ ባህሪና ሁለት አካል አንድ ባህሪ የሚለው እኔ ኦርቶዶክስም ኬልቄዶና እንግዲህ ኢስተርን ኦርቶዶክሶችም የኛ እንደኛ እንደሚያምኑ ታውቃላችሁ አይደል? ይኸውላችሁ ምናልባት የማታውቁ ሰዎች ካላችሁ ኦሪየንታል ኦርቶዶክሶች ናቸው ኬልቄዶንን የማይቀበሉት እንጂ ኢስተርን ኦርቶዶክሶች ይቀበላሉ። ኦኬ ይሄንን እነሱም ኬልቄዶ ሁለት ባህሪ አንድ አካል የሚለውን ማለት ነው ያምናሉ። ማተር ኦፍ ፋክት ኦርቶዶክስ ራሱ አንድ አካል አንድ ባህሪ ነው ማምነው ትበል እንጂ ብሬክዳውን ስታደርግ ሁለት ባህሪ አንድ አካል አማኝ ነች ኦርቶዶክስ ቤተክርስቲያን። ኢስተርንን አይደለም። ኢስተርን ኦፊሻሊ ይቀበላሉ ከነተርሙ። ኦሪየንታል ኦርቶዶክስ ራሷ ትቀበላለች። ይሄንን ማስረጃ ኦርቶዶክስ ምን ትላለች? አንድ አካል አንድ ባህሪ ትላለች ኦሪየንታል ኦርቶዶክስ። እሺ ብሬክዳውን ሲደረግ መጠበቂያ ብላ የምታስቀምጣቸው አሉ። ያለ መዋዋጥ ያለ መቀላቀል በታቅበው የምትላቸዋል። ምንና ምን ሳይዋዋጥ ሂውማንና ዲቫይን ኔቸር ራይት። ምንና ምን ሳይቀላቀል ዲቫይን እና ሂውማን ኔቸር ራይት። አዎ ምንና ምን በታቅበው። ስለዚህ ሁለት ባህሪ ነው ማለት ነው። ስለዚህ ተርሙን ነው የምትፈሩት እንጂ ሁለት ባህሪ አንድ አካል አማኞች ናቸው። እናንተ ግን አንድ አካል አንድ ባህሪ አማኝ ነን ትላላችሁ። ብሬክዳውን ሲደረግ ግን ተመሳሳይ ነው። ስለዚህ ተርሙ ላይ ነው ልዩነቱ እንጂ ኦርቶዶክስ የኢስተርንም ሆነ ኢስተርን ትቀበላል እንደኛ እንደምናምነው ነው ጉባኤውን ስለምትቀበል የምታምነው። ኦሪየንታል ኦርቶዶክስም ብሬክዳውን ሲደረግ የኛን ትምህርት ነው። እንደውም አሁን ንግግር እያደረግን ነው ምናምን አንድ ለመምጣት የቃላት ነው ልዩነቱ እየተባባልን ነው ምናምን እየተባለ ስብሰባ ምናምን እንትን ውይይት እያደረጋችሁ ነው ኢስተርንና ኦሪየንታል ኦርቶዶክስ ማለት ነው። አሁን እዚህ ጋር ደግሞ መጥቶ ከኛ ጋር ለክርክር ሲሆን ማንሳቱ ሁሌ ዝም ብሎ በመከራከር አስፈላጊ ነው እንዴ? ስለዚህ ትክክል አይደለም። እናንተም ታምናል። ጥያቄን የማይመልሱት ለዛ ነው። ቀደም እኮ መልሽ ጠይቀውት እኮ ራስዎት መለሱ። አሁን ሁለት አካል አንድ ባህሪ ነው ትክክል። አንድ አካል አንድ ባህሪ ነው ትክክል። ሁለት ባህሪ ሶሪ አንድ አካል የሚለው ትምህርት ትክክል አይደለም የሚሉ ሰዎችን ቀላል ጥያቄ ጠይቋቸው። እንደዚያ ያምኑትን ማለት ነው። ቀላል ጥያቄ የማይመልሱት ጥያቄ ማለት ነው። ማለት ተጨባብጣችሁ የምትለያዩበት እናንተ እንደምታምኑትን እንደሚያምኑ ማስረጃ ማለት ነው። ቅድም የጠየኳቸውን ጥያቄ ነው መጣ። ኢየሱስ ፍጹም ሰው ፍጹም አምላክ ነው? አዎ። ኢየሱስ በሰውነቱ የሰው ባህሪ ያለው አይደለ? አዎ። መለኮት እንደመሆኑ ከአብና ከመንፈስ ቅዱስ ጋር ደግሞ ያንን መለኮት አንዱን መለኮታዊ ባህሪ ሼር ያደርጋል አይደል? አዎ።
ካዲያ ምንድነው የምትሉት? የሰው ባህሪ የመለኮት ባህሪ አይ ተዋህዶ ምናምን ይሏል። ኦኬ ተዋህዶአል እኮ ምናምን ይሏቸዋል። ኦኬ ተዋህዶአል። ኦኬ ቀጥሎ የምጠይቋቸው ጥያቄ ተዋህዶአል ካላችሁ በኋላ መጠበቂያዎችን ትጠቀማላችሁ። ለምሳሌ ያለመዋጥ፣ ያለመቀላቀል፣ በታቅበው እንደዚህ የሚሉ መጠበቂያዎችን ትጠቀማላችሁ። አዎ ያለመዋጥ ማለት ምን ማለት ነው ብላችሁ ጠይቋቸው። ምንና ምን ያለመዋጥ? አይ ዲቫይን ኔቸር ከሁማን ኔቸር ይሏቸዋል። ካዲያ ምንድነው ዲቫይን ኔቸር እና ሁማን ኔቸር አልተዋዋጠም እያላችሁ ነው። ስለዚህ ዲቫይን እና ሁማን ኔቸር አለ እያላችሁ ነው። ሰው ሁለት ባህሪ አይደለም እንዴ? አንዳንዱ ነገር እኮ በጣም እንትን የሚል እኮ ነው። ቁጭ ባል ሶፋ ላይ ሂድ መሽቶ ባህል አይነት ግጥም ማለት ነው። ትክክል አይደለም። አሁን በማይሆን ነገር ስንት ጥሩ ነገር የምናነሳበትን እንትኖች የማይሆን ነገር ላይ ጉንጭ አልፋ ክርክር ማድረጋችን ትክክል አይደለም። እሺ ደስዬ ምናልባት ሀሳብ ከተቆረጠ ያው ይሄ ሀሳብ እኔ ብዙ ጊዜ ሙስሊሞች ጋር ሲያወሩ ኦርቶዶክሳውያን ወንድሞች አይታችኋቸው ከሆነ ፍጹም የኛን አስተምሮ ነው እዛ የሚያስተምሩት። ተራበ ሲሏቸው የኛ ነው በስጋው ነው የሚሉት። ተጠማ ሲሏቸው ሞቷል ሲሏችሁ በስጋ ነው የሚሉት። ሙሉ በቃ እኛ ነው እንትን የሚያደርጉትና ወደኛ ሲመጡ ደግሞ ስጋው አምላክ ነው ወደሚል ትምህርት ይሄዳሉ። እና ይሄ ትክክል አይደለም። ስለዚህ ቆም ብሎ አንዳንድ ነገሮችን ሪያሊቲውን ኦልሞስት እኛ እነሱና እኛ ምንም የሚል እኔ ብዙ ጊዜ እላለሁ እና ምንም እንዳልከው አሁን ያለመደባለቅ፣ ያለመቀላቀል፣ ዘንበለ ውላጤ፣ ዘንበለ ፍልጠት፣ ዘንበለ ድምርት፣ ያለመደመር ይላሉ። አንዱ ላይ ሳይደመር በታቅቦ የሚሉት አለ። በመጠባበቅ መጠባበቅ ሲባል መለኮት ስጋን ሳይዲስ ስጋም መለኮትን ሳይዲስ እነዚህ ሁለቱ ባህሪያቶች እርስ በርሳቸው ተጠባብቀው ይኖራሉ ነው። በሌላ አባባል ስጋም አይ እኔ ስጋ ነኝና እንዲህ አላደርግም ሳይል መለኮትም እኔ መለኮት ነኝና ይሄ አይገባኝም ሳይል በአንዱ በክርስቶስ ውስጥ ሆነው ይኖራሉ የሚል ነውና እንትን ነበረኝ ወንድምነት ወንድሞች ከዚህ ቀደም ደብተር እያሰባሰብኩ ነበርና አምና እና ትልቅ ግሬት የሆነ ስራ ሰርቷል እዚህ ወንድሞች በዚህ በነበሩ ወንድሞች በሁሉም እና ያንን እንትን ለማድረግ ነበር ዘንድሮም ለቀጣይ አሁን በዚህ በጦርነት በተለያየ ነገር ለተቸጋገሩት ወላጅ ለሌላቸው ህፃናት እንደዛ ለማድረግ ነበርና ትንሽ ቪዲዮ አለ ያምና የተሰበሰበውና እሱን ባሳያችሁ ያው ያለጠፍኩት ሰው እንዳይደብረው አንዳንዱ ብዬ ነው ያለጠፍኩትና እሱን ትንሽ ደቂቃ 2 ደቂቃ ይበቃኛል ብዬ አስባለሁ። አሳይ ትችላለህ ደስ እሺ ብትለጠፈውም ምንም ችግር የለውም። አይ ብዙም ነው በጣም ይሄ አምና እንትን ያልኩበት ነው። አንደኛው ነው ይሄ ሌላው ነው። ይሄ አምና እንግዲህ ለተማሪዎች እንትን ያደረግንበት ነው። የእናንተው ነው እና እኛ አይደለንም። ኦልሞስት ከዚህ እኛ ማስተናበር ብቻ ነው እንትን ያደረግነው። ሙሉ በሙሉ በእናንተ ነው የተደረገው። ሙሉ በሙሉ እዚህ ያላችሁ ቅዱሳን የእናንተ ትብብር ነው እና ብዙ ሰዎችን ወደ 410 ተማሪዎችን ረድተናል። አምና ትንሽ ጊዜ ሆነ መሰለኝ። ስልጣን እውቀት አንድ ቀን ይሻራል፣ ጌታ ግን እንደዛ ይኖራል። ይሄ አምና እንትን ያደረግንበት ነው። እሺ ደስዬ እስኪያስተካክል ድረስ እንትን እስኪል ድረስ ቪዲዮውን ፖስት ያረኩት ነገር ነበረ ሰሞኑ እንደምታውቁት የቲክቶክ እንትን ማለት ነው የቲክቶክን ጊፍት በተመለከተ ማለት ነው እና እንደ በፊቱ እየሰጠው ስላልሆነ እንደዛ የምትልኩትን ወደ እኔ የምትሰጡትን ጊፍት እንደ በፊት እየሰጠው ስላልነበር ትንሽ ተጠራቅሞ ወደ 512 እንትን ሆኖ ነበር
ኦኬ ወደ $512 ሆኖ ነበረ። እሱን ፖስት አድርጌ ይሄ እንደዚህ ሆኗል ለማን ይሰጥ ብዬ ፖስት ባረኩት ላይ ያው ብዙዎቻችሁ ሜንሽን ያደረጋችሁት የማሜን ነው። ለማሜ ይሰጥ ብላችሁ ሜንሽን አድርጋችኋል። ስለዚህ ማሜን ዛሬ ደውዬለት ነበረ። ለማሜ ነው የሚሰጠው ማለት ነው። ወደ 512 ነው ያለው። አይ ቲንክ በኢትዮጵያ ብር ወደ 70 ምናምን ወይ 80 ምናምን ነው የሚሆነው። እኔ 100 አድርጌ ልክለታለሁ ለማሜ፣ ነገ ልክለታለሁ። 100 ሺህ አድርጌ ልክለታለሁ በኢትዮጵያ 100 ሺህ ብር ማለት ነው። እንደዛ ሆኗል። እንደዛ ነው ያረኩት። እሱን ላስታውቃችሁ ብዬ ነው። ምናልባት እንትኑን ያላያችሁት ስላነ 24 ሰዓት ብቻ ነው የተወሰነ ሰዓት ነው ያስቀመጥኩት እንትኑን ቮት እንድታረጉ ብቻ ማለት ነው። ምክንያቱም ያው ለሚፈልገው ሰጠ ምናምን እንዳትሉ ለዛ ነው እናንተን ለማሳተፍ እንትን ያረኩት ማለት ነው። እና አሁንም ዋንስ አጌን ጊፍት እኔ ስገባ ጊፍት አትስጡ። እኔ ጋር የሚመጡ እንግዶችን ስጡ፣ ለእኔ ግን ጊፍት አትስጡ። ጊፍት ምክንያት ቲክቶክ ነው እንትን የሚለው መልሼ እኔ መስጠቴ ስለማይቀር ማለት ቲክቶክ ነው መሀል ላይ እንትን የሚለው እና ጊፍት አትስጡ። ማያውቁ ሰዎች ናቸው በእርግጥ እንደዛ የሚሰጡት ማለት ነው። እኔ በተደጋጋሚ ይሄንን ስል ሌላ ነገር ነው ትርጉም ይዘው አትስጡ ማለቴ እንደ ሌላ ነገር እየተወሰደ ስለሆነ ነው መሀል ላይ ማልናገረው እንደዛ። እንደዛ አትስጡ። ጊፍት የሚያስፈልጋቸው ሰዎች አሉ፣ ስጡ ማለት የተረፈነን እኛ ሁሉ ነገር ምናምን ብር ምናምን ሳይሆን ስራ አለን፣ በቂ ነገር አለን እኛና በቃ አካባቢያችን ላለ ሰው በቂ ነገር አለን ስራ ስለምንሰራ። የሚያስፈልጋቸው ሰዎች ግን አሉ፣ ፉልታይም የሚያገለግሉ ሰዎች አሉ፣ እንደኛ ስራ እየሰሩ ማያገለግሉ አሉ። የሚያስፈልጋቸው ሰዎች ስላሉ እንደዛ ማለታችን ነው። አንዳንዱ በትቢት ምናምንም እንዳትወስዱት፣ እንደዛ በቅንነት ውሰዱት። ጊፍት ስገባ እንደዛ ለእኔ አትስጡ። ስለተጠራቀመ ለዛ ነው እንትን ያልኩት ማለት ነው። ለማሜ እንዳላችሁት ለሱ ይደርሳል ማለት ነው። ነገ ልከዋለሁ ወደ ማሜ የተወሰነ ሞልቼበት እኔ እንደዛ ይሆን እና ጊፍት ስገባ ለእኔ እንዳትሰጡ፣ አያስፈልገንም። ስራ እየሰራን ስለምናገለግል ማለት ነው። እንደዛ ነው። እዚህ ወንድምየውም አለ፣ እሱም እንደዛ ይላል ብዙ ጊዜ። እንደዛ ይሁን እና ወዳችኋለሁ። ተባረኩ። እሱን እንትን ለማለት ነው። አሁን ደስ አንሚት አድርግና ቀጥል እንትን ማለት ነው። እንግዲህ ያው ቪዲዮዎቹን እያዩ ቆይተዋል ብዬ አስባለሁ። አንተ በንግግሩ ውስጥ እናምና በእናንተ ገዛ በጣም ብዙ ተማሪዎችን እግዚአብሔር ረድቶን ለብዙ ተማሪዎች መጽናኛ ሆነን ከርመናል እና ዘንድሮም ደግሞ እግዚአብሔር እንደፈቀደ ብንኖርና ቀጣይ ደግሞ ሀገራችን ሰላም ሆኖ ጦርነቱ አቁሞ ትምህርት ቢጀምር የተወሰኑ ተማሪዎችን የኛ ልጆች ሲማሩ ሌሎቹን መማር አለባቸው ብለን ስለምናስብ ስለዚህ የቻልነውን እያንዳንዱ ደብተር አንድ ተማሪ ቢያንስ አንድ ሰው የሚችል ካልበዛ ደግሞ የቻለውን ሰው በቻለው ነገር እንዳደርግ ጥሪም ጭምር እንዳስተላልፍ ነው። በቤተክርስቲያን በኩል ነው አካውንቱ። እኔ ጋራ በውስጥ አናግሩኝ። አካውንቱ የቤተክርስቲያን አካውንት ነው። በቤተክርስቲያን አካውንት ነው የሚገባው። ከቤተክርስቲያን አካውንት ይገባና ከዛም በኋላ ገቢው ወጥቶ ነው ደብተሩ የሚገዛው። እንደዚህ ለተማሪዎች የምንሰጠው። ዘንድሮ ደግሞ ደብዳቤም ሰጥተውናል። ይህ እንግዲህ አሁን እናንተ ያልኩት ነው። ዘንድሮ አምና ሰርቲፊኬትም አለን። 2 ሰርቲፊኬት ሰጥተውናል እና ታዩ ችግር የለም እና በደንብ በሰርቲፊኬትም ሰጥተውናል። ዘንድሮም ደግሞ መንግስት 300 ምናልባት ይሄ ሊታያችሁ አላቅም በመንግስት በኩል የተሰጠ ለቸርቻችን የተሰጠ ደብዳቤ ነው። ምናልባት ትንሽ ፈዘዝ ካላለ ይሄ ትንሽ እንትን ያደረገ ነው መሰለ። ይሄ እነሱ ፖስት ብታረጋቸው ይሻላል። አንተ ላይ ፖስት አድርጋቸው ጥሩ ነው። እሺ ፖስታቸዋል። ስለዚህ ምንድነው እነሱም እንዳግዙን እገዙን የሚል ደብዳቤ መንግስትም ሰጥቶናል እና በቤተክርስቲያንም በኩል ደግሞ እገዙን የሚል ደብዳቤ እንትን ተደርጓል። አምና እንግዲህ በጣም አመስግነው የዛ አይነት ሰርቲፊኬት ሰጥተውናል። የሁላችሁም ነው ይሄ ማለት ነውና
ይሄን ሰጥተውናል። ሌላም አለ እና እግዚአብሔር አምና በደንብ በሚገርም ሁኔታ በወንድም አስቴ በኩል ትልቅ ስራ ተሰርቶ እግዚአብሔር ረድቶንና ሌሎችም ቅዱሳን እነ ናርዲ ሌሎችም ቅዱሳን በዚህ መልካም ስራ ተሰርቷልና የምትችሉ ወንድሞችና እህቶቼ ጌታ ያግዛችኋል እና በምትችሉ ሰዎች ከጎናችን እንድትቆሙ ለማለት ነው። አመሰግናለሁ እህቶችና ወንድሞች። እሺ ደስዬ ተባረክ። ጌታ ኢየሱስ ይባርክህ። የምንችለውን እናደርጋለን። እኛም እንደዛ እናደርጋለን። እሺ እንዴት ናችሁ ቅዱሳን? በተረፈ አንድ መዝሙር እንስማ። አይ ቲንክ መዝሙር እንስማና ከዛ በኋላ የምንጨርስም ከሆነ እንጨርሳለን። እኔም በጣም ቡና እየሸተተ ነው መኪናዬ። ቅድም ቡናው ተደፍቶ እና እኔ ራሴ ወደ እንትንነት ከመቀየሬ በፊት ቲኬት እንዳትቀበል ዛሬ ግን 80 ብሩ እየቆጨኝ ነው። ባለፈው አይ ወጣው እኮ ወጣልኝ። እሺ ሌላ ወጣው፣ ከዛማ ወጣው ወጥቼ እኮ ሌላ ቦታ መጣሁ። እዛማ እንትን አልልም፣ ደቂቃውን እያየዋት ነው እንጂ በጣም የሚያናድድ እሱ ቲኬት መክፈል በጣም ነው የሚያናድድ። በጣም ማለት የእውነት ነው የምበሳጭ። የሆነ አጥፍተህ እንኳን አንዳንድ ቦታ ላይ ኦኬ እንትን ማለቱ ግን አንዳንድ ጊዜ ግን ሲሊ በሆነ ምክንያት እንትን ሲል እዚህ ሀገር ደግሞ በጣም አስቸጋሪ ናቸው። በጣም አስቸጋሪ ናቸው። እንትን በዚህ ነው የሚሰበስቡት ገንዘብ። በቃ በጣም ፎልት ፋይንደር ናቸው በጣም። እሺ መዝሙር እንስማ። እሺ አንድ ጊዜ መዝሙር እንስማ። እንትኑን ላገናኘውና የሁሉም ምዕራፍ መጀመሪያቸው መውጣትና መግባት። እንስማ አይደለ? እሺ ገስት ላይ ሰዎች ይታዩኛል። ገስት ላይ ምንድነው ጥያቄ ያላችሁ ናችሁ? ገስት ላይ ያላችሁ ሰዎች በሰማይ በምድር የከበርከው ከጥንት ጀምሮ የነበርከው በሰማይ በምድር የከበርከው ከጥንት ጀምሮ የነበርከው ዙፋን ከፍ ያለ የጸና እግዚአብሔር ብቻህን ገናና እግዚአብሔር ብቻህን ገናና እግዚአብሔር ብቻህን ገናና ገናና ብቻህን ገናና ገናና ብቻህን ገናና መውጣትና መግባት ሁሉ በእጅ ነው። ባለዝና ነህ ሁሉም ያውቅሃል። ገናናነት ደግሞ ዓለም ሞልቷል። ባለዝና ነህ ሁሉም ያውቅሃል። ገናናነት ደግሞ ዓለም ሞልቷል። የከበረ የነገሰ ከፍ ያለ የበረታ እግዚአብሔር ብቻ ጌታ ነው።
እግዚአብሔር ብቻ ጌታ ጌታ አምላኬ ብቻ ጌታ አምላኬ ብቻ ጌታ የከበረ የነገሰ ከፍ ያለ የበረታ እግዚአብሔር ብቻ ጌታ እግዚአብሔር ብቻ ጌታ ጌታ አምላኬ ብቻ ጌታ አምላኬ ብቻ ጌታ በሰማይ በምድር የከበርከው ከጥንት ጀምሮ የነበርከው በሰማይ በምድር የከበርከው ከጥንት ጀምሮ የነበርከው ዙፋን ከፍ ያለ የትና እግዚአብሔር ብቻህን ገናና እግዚአብሔር ብቻህን ገናና እግዚአብሔር ብቻህን ገናና ገናና ብቻህን ገናና ገናና ብቻህን ገናና የሰው ልጅ ሰዎች ፍጡር ፈጥሯቸው አይሰማ ያየው የማይመልሱ ላወዳድር ነው ወይ አንተ ከነሱ አይሰማ ያየው የማይመልሱ ላወዳድር ነው ወይ አንተ ከነሱ ከእንግዲህ በኔ ዘር ከኔ በኋላ አይመለክም ካንተ ሌላ አይመለክም ካንተ ሌላ ከእንግዲህ በኔ ዘር ከኔ በኋላ አይመለክም ካንተ ሌላ አይመለክም ካንተ ሌላ አይመለክም ካንተ ሌላ አይከበርም ካንተ ሌላ አይታወቅም ካንተ ሌላ ከብሮ አይታየም ካንተ ሌላ ወደር የሌለህ አቻ የሌለህ መሳይ የሌለህ አቻ የሌለህ ወደር የሌለህ አቻ የሌለህ መሳይ የሌለህ አቻ የሌለህ ሰማይ ተቀምጠህ ምድር የምትወድ ትላንት ዛሬ ነገ የማትለወጥ ረጅምና ከፍ ያለ ዙፋን የማይቆጠር ነው እድሜ ዘመን ረጅምና ከፍ ያለ ዙፋን የማይቆጠር እድሜ ዘመን ከእንግዲህ በኔ ዘር ከነ